ጉድ 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 ጉድ! ወርቁ የሜላት ወርቅ ሀና ቦርሳ ውስጥ ተገኘ። ሀና ባልጠበቀችው ነገር እናቷ ስትጠረጥራት በጣም አዘነች። ሀና ወርቁ ቦርሳ ውስጥ መገኘት እንዲሁም ተምቹ ለያሴት ሰጥቶት ቦርሳ ውስጥ ወርቁን አስገብቶ ለሀና ሰጣት። ሀና ስትጠይቅ ወርቁ ለምንድን ነው አንቺ ቦርሳ ውስጥ የገባው ብላ ሜላት ስትጠይቃት ሀና ኧረ እኔ አላውቅም ማን ነው እዚህ ውስጥ ያስገባው ብላ በድንጋጤ ጮኸች። እኔ እናቴ መቼም አላስገባሁም፣ ወርቅሽን ለምን እሸሽጋለሁ? አንቺ እኮ እናቴ ነሽ ትላታለች። ሜላትም ምንም ልታምናት አልቻለችም። ለምንድን ነው ተምቹ ወርቁን እንዲሁም ያሴት ቦርሳውን የሰጠሽ? ቦርሳው እኮ ያንቺ ነው፣ እንዴት ወርቁ እዚህ ውስጥ ይገባል ብላ ስትጠይቃት እኔ በፍጹም አላቅም፣ ተምቹን ወይም ያሴትን ጠይቂያቸው፣ እነሱ ነበሩ ቦርሳዬን የያዙት ትላቸዋለች። ሜላትም ተምቹንም ያሴትንም ጠርታ ኑዚህ ወርቁን ማን ነው የወሰደው? እናንተ ቦርሳዋን ከየት አመጣችሁ ብላ ስትጠይቃቸው ወርቁን ያገኘነው ሀና ቦርሳ ውስጥ ነው፣ እኔ ነው ለሀና ቦርሳውን የሰጠኋት ብሎ ያሴት ሲመልስላት ተምቹ ከየት አገኘው ቦርሳውን ትለዋለች። ተምቹም እየተንቀጠቀጠ ድምጾቹ እንስ አድርጎ በጣም በፍርሃት በተሞላ እኔ ቦርሳዋ ክላስ ውስጥ ገብቼ ወርቁን አስገብቼዋለሁ ይላታል። ሜላትን በጣም ደነገጠች። ተምቹ አንተም አውቅህ የእርግብ ፍቅረኛ እንደነበርክ ነው ትለዋለች። አዎን የእርግብ ፍቅረኛ ነበርኩኝ። እንዴት ብለህ ወርቁን ከየት አመጣው? ቀስ ብለህ ንገረኝ፣ ምን አስፈራህ ብላ ስትጠይቀው አይ እኔ ያገኘሁት እኮ እርግቤ ይዛው ነበረ፣ እርግቤ ሰጥታኝ ወደ ሀና ቦርሳ ውስጥ አስገባ ብላይ ነው ብሎ ሲነግራት እሷን በጣም ደነገጠች። እርግቤ ማን? የኔ እርግቤ ትላለች። አዎ ያንቺ እርግቤ ፍቅረኛህ ብላ ስትጠይቀው አዎ ፍቅረኛዬ። ስለዚህ ወርቁን ከቤት እንዴት ወስዳ ለምን ወስዳው የትስ አስቀምጠው ትላለች። አዎ ወርቁን ይዛው ነበር፣ ሂድና ቀስ ብለህ ግባና ክላሷ ውስጥ ሀና ቦርሳ ውስጥ አስገባው ብላኝ እኔ ነኝ ያስገባሁት ይላታል። ሀሴት አንተ ከየት አገኘው ቦርሳውን ብላ ስትለው እኔ ከክላሷ አምጣልኝ ቦርሳዬን ብላ ስትለኝ እኔ ወሰድኩላት፣ ውስጡ ግን ምንም ነገር እንዳለ አላውቅም፣ ምን እንዳስገባች ምን እንዳደረገች ምን ውስጥ እንደገባ አላውቅም ብሎ ይነግራታል። ተምቹ በጣም ደነገጠ። አሁን እኔ ነኝ እርግቤ ሰጥታኝ ነው እኔ ወደ ቦርሳ ውስጥ የከተትኩት ሲላት እሺ እርግቤ ጋር ደውሉልኝ ትላለች። እርግቤ ጋር ተደወለ። እርግቤ ስትጠይቅ እኔ አላውቅም፣ ወርቁ ከየት ነው የመጣው? እንዴት አድርገህ አስገባህ? በምን አመጣህ? ትለዋለች ተምቹን። እንዴ አንቺ አይደለሽ እንዴ እንደውም ወይዘሮ ባዩሽ ልትመታሽ ብላ መሳሪያ አውጥታ ግንባርሽ ላይ ስደቅንብሽ ብሎ ሲላት በጣም ደነገጠች። እሷም ደነገጠች። ወይዘሮ ሜላት ምን አልክ? ባዩሽ ምን አደረገች ነው ያልከው? ትለዋለች። ባዩሽ መሳሪያ አላት ማለት ነው? ባዩሽ መሳሪያ ገዝታለች ማለት ነው እያለ ትደጋግማለች። አይዋ ባዩሽ ናት። እሷ ወርቁን ይዛ በቦርሳ ስትሄድ ባዩሽ መንገድ ላይ ጠብቃ መሳሪያ ግንባሯ ላይ ስታደርግባት እኔ ደግሞ በድንጋይ ይዤ አንገቷን መትቼ ወደቀች። ከዛ በኋላ ቦርሳውን ይዘን ሮጥን። ስለዚህ ቦርሳውን የሰጠችኝ እርግቤ ናት። እርግቤ የሆነ ማቀው ጓደኛ ነበረ ሱቅ የሚሰራ፣ ከሱ ጋር አስቀመጥኩት ቦርሳውን። ከዛ በኋላ አየነው ከፍተን ስናየው ወርቅ ነው ጨርሶ። ስለዚህ የእርግቤ ቦርሳ ነው። ስለዚህ ከዛ አምጥታ ደግሞ ሂድና ውሰድና ሀና ቦርሳ ውስጥ ጨምር ስትለኝ ነው ያመጣሁት ይላታል። እሷን በጣም ደነገጠች። ወይዘሮ ባዩሽ መሳሪያ ይዛ እርግቤ ላይ ደቀነች። እውነት ነው ይሄ? አሁን ማን ያሳሰራት ትላለች። የታሰረችበት ምክንያትማ
መሳሪያ ይዛ ስለተገኘች ነው እንጂ በምንም ጉዳይ አልነበረም። ግን መሳሪያ ይዛ ፖሊሶች አዩዋት። ፖሊሶቹም ደግሞ ወደ እስር ቤት ወሰዷት ይላታል። እሷም በጣም ደነገጠችና እንዴ ይሄ ይሆናል ማለት ነው? ባዩሽ እኮ በጣም መልካም ሰውና ጥሩ ሴት ነች። ለእኔ ብዙ መጽዋዕት የከፈለችልኝ ሴት ናት። እኔ መጥፎ ጎኗንም ብቻ ሳይሆን የማየው ጥሩ ጎኗንም ነው የማየው ስትለው ባዩሽም አዎ እንደዛ ነው፣ እኛ አላሳሰርናትም። ፖሊሶቹ መሳሪያ ይዛ ስለተገኘች በዛ ምክንያት ነው ያሰሯት ይላታል። እሷም በጣም ደነገጠችና ወይዘሮ ባዩሽ ይህን ነገር ትሰራለች ብዬ አላስብም። እንዴት መሳሪያ ይዛ እሷ ላይ ትደቅናለች? ሲቀጥል ደግሞ እኔ በጣም መልካምና ጥሩ ሴት ነበር የምትመስለኝ ትላለች። ስለዚህ ጓደኛዬን አስፈታትና ነገሮቹን ራሴው ሄድበታለሁ። ባዩሽን ከእስር ቤት ለማስፈታት ዛሬ ሄዳለሁ። ነገ ግን ሁላችሁም መጥታችሁ ወርቁን ማን እንደወሰደው፣ ከየት እንደተገኘ፣ እንዴትስ እንደወጣ ከቤት ይህንን ነገር ሁሉ እንድትነግሩኝ እፈልጋለሁ ትላቸዋለች። እነሱም እሺ እንነግርሻለን፣ ምን ችግር አለው ይሏታል። ሜላትም ሄደች። ወደ ወይዘሮ ባዩሽ ጋር ከእስር ቤቱ ገባችና እንዴት ነሽ ባዩሽ ደህና ነሽ ትላታለች። ደህና ነኝ። እሺ እኔ ዛሬ አስወጣሻለሁ፣ ግን እሳ ወርቁን ከየት እንዳገኛችሁት፣ ምን እንዳደረግሽ፣ እነሱ እንደያዙት በምን ምክንያት ከቤቴ እንደወጣ እንድትነግሪኝ እፈልጋለሁ ትላታለች። ስለዚህ እሺ አንቺ ብቻ ከዚህ ከእስር ቤት አስወጭኝ እንጂ እኔ እነግርሻለሁ ስትላት ከእስር ቤቱ ወጣችና ሜላት ሁሉንም ቁጭ አድርጋ ጠየቀቻቸው። ኖላዊም ቦርሳሽን እንደውም ወርቅሽን እኮ የወሰደችው እርግቤ ነበረች፣ ግን እሳ ነገሮች እስከሚጣራ ድረስ ነው ዝም ያልኩሽ ይላታል። ወይዘሮ ሜላት ሁሉንም ቁጭ አድርጋ ሀናንም ያሴትንም ታምቹም እርግብም ባዩሽንም ሁሉንም ኖላዊ ሁሉንም ቁጭ አድርጋ ጠይቀቻቸው። ስጠይቃቸው ባዩሽ እኔ ወርቅሽን እኮ እርግቤ እንደወሰደች አውቄ ለአንቺ ስላስመጣልሽ ግንባሯን መትቼ የነበረ ወርቅሽን ማመጣልሽ ለእኔ ሳይሆን የለፋሁት ላንቺ ነው እያለች በጩኸት ትነግራታለች። እንዴት ላንቺ ነው ትይኛለሽ? መሳሪያውን እስከየት ገዛሽው? ለምን እስገዛሽው? ይሄማ ለወደፊትም እኛንም ታስፈራለሽ ትላታለች። እንዴ አንቺ ጓደኛ አይደለሽ? እህት አይደለሽ? ለምን እኔ ያስፈራሻለሁ? እስከዛሬ አብረን አልኖርንም እንደያለ ትደጋግምላታለች። ስለዚህ ወርቁን የወሰደችው እርግቤ ነበረች። እርግቤ መሆኗን ሳቅ መሳሪያ ይዤ እዚህ ቦታ እንገናኝ ብዬ ልመታት ነበር። ስለዚህ እሷን መትቼ ደግሞ ወርቁ ወደ አንቺ ላመጣልሽ ነበር እንጂ ልወስደው አልነበረም ትላታለች። ወይዘሮ ሜላትም በጣም ደነገጠችና እንዴ በቃ ቤት ውስጥ ያለነው ሁሉ ለኔ ጥሩ አያስብም ማለት ነው? መጥፎ ነው የሚያስበው ማለት ነው? እኔ እኮ ወይዘሮ ባዩሽ ለኔ ጥሩ ሴት፣ እስከዛሬ ብዙ ነገር አድርገሽልኝ፣ ብዙ ነገር ሰርተሽልኝ ለኔ የምታስቢ ነበር የሚመስለኝ። ስለዚህ አሁን ደግሞ ምን ነክቶሽ ነው እንደዚህ የሆንሽው ትላታለች። እኔ ምንም አልነካኝም፣ ወርቅሽን ባፈላለኩ ነው እኔን እንደዚህ የምትይ፣ እኔን የምትሰርብኝ የሆነ ነገር ስሜን የምታጠፊው ወርቁን አፈላልጌ ስለመለስኩልሽ ነው ትላታለች። ሁላቸውም በጣም ተደናገጡና ዙሮ ወርቅሽ ተገኝቷል፣ ለሁለተኛው ተጠንቀቂ ትላለች። ወይዘሮ ሜላትም ማስጠንቀቂያ ሰጠች። ሁለተኛ ማንም ሰው ክላስ እንዳይገባ፣ አንደኛችሁም ክላስ ውስጥ እንዳትገቡ ትላቸዋለች። በቃ እኔ ብቻ ነኝ መግባት ያለብኝ፣ ማንም ሰው እቃ እንዳያነሳ፣ ማንንም አልፈልግም እያለች ማስጠንቀቂያ ትሰጣቸው ጀመር። የዛሬው ይሄን ይመስላል። ነገ ደግሞ አዳዲስ ነገሮች ሲኖር ይዤላችሁ እመጣለሁ። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ወይዘሮ ሜላት በጣም የዋህና ሰው አማኝ እንደሆነች ሁላችንም ተገንዝበናል። የዋህ መሆን ብዙ ያስጎዳል ይባላል። የዋህ ሰዎች የሚያጠቃቸው
በአካባቢው ያሉ ሰዎች ናቸው ይባላል። ወይዘሮ ሜላትም አሁንም ልክ እንደዛ እንደሆነች ነው